እና እስኪ ዛሬ አንተ እንግዲህ እስኪ አረፍ በል። ቤተሰቦችን ስታይ አፈርክ ማለት ነው? አረፍ አይደለም ነው ራቴ ነው። እሺ ሳሙሽ አጥቆ ሰሙኝ ነው ቁጭራል። እሺ ነው ቁጭራል። ግን ሆን ብለሽ ለምሳሌ የጠራሽን ማለት ነው? ሆን ብለሽ ነበር ለምሳሌ የጠራሽን? አዎ። እና በዛውም ከነሱ ጋር አስተዋውቃችሁ ነው ግጥዋል። የቤተሰብ ፕሮግራም ጠርተሽ አንዳንድ ሳም ግን አይሰጥም ለሌላው ጊዜ አይደል? አዎ። ለአራት ብቻችሁ ሙቱ አይነት ነገር አስመሰል በተሪ ብታረዩ አለ ማን አለ እንደኔ እድል ቀናው ቀን ወጣለት ምኞት ወጥኖ የሰመረለት በፍቅርሽ ዜማ ኑሮ ተቃይቶ ብርሃን ተሞላ። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ወደ እናንተ ተመልሰን መተናል ከማርቲ ጋርና ከወንድሜ ሚኪ ጋር መተናል ወደ እናንተ ማለት ነው። ሰላም በሏቸው እስቲ። ሰላም ናችሁ የሄርሜላ ፋሚሊዎች? ዛሬ ሶስታችንም አንድ ላይ ተሰብስበን መተናል እና ትንሽም የሆነ ያሰበችው ነገር አለና እንግዶችን ጠርታለች። እኛንም አስቀድማን ጠርታ ነው እዚህ የመጣ ነው። ማርቲ ደግሞ ማለት የምትፈልጊው ነገር አለ? በደንብ ሰላም ትበላችሁ። ሰላም ልበላችሁ። ሰላም ሰላም፣ እንዴት ናችሁ? እንዴት ቆያችሁኝ? በድጋሚ ተገናኝተናል። አይ ሁለቱም ካለ ካሜራ አዲስ ስለሆኑ ብዙ ነገር እንዳትጠብቁ። እንግዲህ ዛሬ ወደ እናንተ ተመልሼ ስመጣ ከቤተሰቦቼ ጋር በቤቴ ነው የምገኘው። ዛሬ እንግዲህ ወደ እናንተ ስመጣ ለየት ባለ ሀሳብ ነው ወደ እናንተ የመጣሁት። ያ ነገር ምንድነው ደግሞ አቤልንና አብርሃምን ቤቴ ምሳ ጋብዣቸዋለሁ እና ከማርቲ ጋርም ከሚኪ ጋርም ደግሞ በደንብ በሰፊው በሰላማዊ መልኩ እንዲተዋወቁ ስለፈለኩኝ ወደ እናንተ የመጣሁት ማለት ነው። እና አቤል ጋርም አብርሃም ጋርም ደውዬላቸዋለሁ፣ ይመጣሉ። ጥሩ ትውውቅ እናደርጋለን፣ እንዳትፈሩ። አብርሃምን ያው ሁለታችሁም አንዳንድ ቀንም ቢሆን አቤልም ቢሆን ትንሽ ቢሆን እንተዋወቃለን። እሱ ልክ ነህ። ከአቤል ጋር ትንሽ ይተዋወቃሉ። እና በሚገርም በሚያስደንቅ ሁኔታ ምሳ በልተው አሪፍ ቆይታ እናሳልፋለን ብዬ አስባለሁ ማለት ነው። ግን ምን ማለት እንዴት ነው አላቅም። ከዚህ በፊት ከማንም ጋር አብርሃምን ያስተዋወቅኩት ሰው የለም አለ እንዴ? በእኔ በኩል ያስተዋወቅኩት ሰው የለምና እና እኛ የመጀመሪያው ልንሆን ነው እና በደንብ አስቡት እንግዲህ ወንድሜን እንደገና ደግሞ የአክስቴ ልጅ ማርቲንም ለአብርሃም ማስተዋወቅ ማለት ምን አይነት ስሜት እንደሚሰማው አላቅም። ያው ብቻውን ሲመጣ አንዳንድ ነገሮች እንዳይፈራ ትንሽ ስለሚያፍር አብርሃም ነገሮች እንዳይፈራ ብዬ ነው አቤልም እንዲመጣ ያደረግኩት። በዛውም ደግሞ አቤል ደግሞ ውድ ወንድሜ ቅርቤ ስለሆነ መቶ ቢያንስ በደንብ ቢተዋወቃቸውና ጥሩ ጊዜ አብረን ብናሳልፍ የቤት ድባብ ሲመስለኝ ቆየ ከተገናኘን ቤት ላይ እና ጥሩ ጊዜ አብረን እንድናሳልፍ ፈልጋለሁ። እናንተን ደግሞ አብርሃም ምን አይነት የዋህ መልካም ሰው እንደሆነ እንድታውቁልኝ ፈልጋለሁ። ሚኪ ምን ትላለህ? አይ እኔ ምንም ችግር የለውም፣ ደስ ይለኛል። ፕሮግራም እንደዚህ ጋብዘሽኝ አታውቂም ነበር። የመጀመሪያው በመሆኑ እኔም ደስ ብሎኛል ሰብሰብ በማለታችን እና ከዚህ በፊት በበዓል ምናምን ከበዓል ውጭ ምናምን ተገናኝተንም ተሰብስበንም አናውቅም ብዙ ጊዜ እና ለመጀመሪያ ጊዜ አክብረሽ ስለጠራሽን ያው ተዋወቁም ስላለ ደግሞ እንደ አዲስ እንተዋወቃለን። ስለዚህ አሪፍ ጊዜ እንደምናሳልፍ አልጠራጠርም። አንቺስ ምን ታስቢያለሽ? ስለ እውነቱ ያው ከማርቲ ጋር እንኳን ተራራቀን ምላት ሰው አይደለችም። ሚኪያስ ያው ስራ ምናምን ስላለ ከማርቲ ጋር ግን ስራም ቢኖርም ምንም ቢኖር በብዙ ተጣጥረንም ቢሆን ለመገናኘት እንሞክራለን። ምክንያቱም ቅርቤ ናት፣ አብሮ አደጌ ናት። ለዛ በምንም መንገድ ሴትም አይደለን የሆነ ነገር ተፈጠረ እንገናኝ ማውራሽ ነገር አለ እየተባባለ እንገናኛለን እና ከማርቲ ጋር ብዙ ሩቅ ባልሆንም ከወንድሜ ጋር ግን በስራ አንጻር ብዙም አንገናኝም እና ዛሬ ግን እውነቴን ነው የምላችሁ በአብርሃም ሰበብ ቤተሰቦች ራሱ እንደዚህ በሰፊው ስላገኘኋቸው በጣም ደስተኛ ነው የሆንኩትና ማርቲ ምን ትያለሽ? አብርሃም እናመሰግናለን። ግን ምግቡ ማን የሰራው? እኔ ነኝ የሰራሁት። ማርቲ እጅሽ የለበት አለበት ማለት ምግብ ነው ቀምሼው አላውቅም። እንዴት ትቀምሰዋለህ? የእሷን እንድታይ ብዬ ነው ያልሰራሁት እንጂ ያው ታውቂኛለሽ። አንተ በእድሜ ዘመን የኔ ምግብ ቀምሰህ አታውቅም? እኔ የእሷን ነው ቀምሼ ማውቀው ብዙ ጊዜ ስራ ቦታም ስለምንገናኝ። እሱ ልክ ነው። አመሰግናለሁ።
ብለሽ ለማንኛውም ግን ይጣፍጣል። ታይዋለህ። አይ መቆር አይደለም አላውቀውም። እሺ ይኸውልህ እኮ ተቀምስታላችሁ። አሁን እኮ ሲመጣ ምሳው ይቀርባል፣ አሪፍ ጊዜ እናሳልፋለን። በዛውም ግን ሙያ እንድትነግረኝ እፈልጋለሁ። እሺ ያው ዶሮ ባይሆንም እሺ ይሁን። እንቀምሰውና ባለም ተውጣው ሙያ ይጠየቃል እንዴ? በሌላ ነገር በዶሮ ነው ሙያ እኔ አሳይቼዋለሁ። ኧረ ተው አትቀር። አንቺን በደረላችሁ እሺ ይሁንላችሁ። ብቻ ግን ማርቲስ አብርሃምን ላስተዋውቅሽ ስል ብዙ ጊዜ እንግዲህ እነግርሻለሁ ያለውን ነገር ከቪዲዮ በስተጀርባም አማክርሻለሁና እንዲህ በአካል ያው ተባለፎልታ ብዙም በሰፊ አልተገናኘንም ምናምን እነሱ ታርቀን ጥለንሽ ነው የሄድነውና እሱን ስታገኙ ምን አይነት ስሜት ወይም ደግሞ ምን አይነት ሰው ይመስልሻል? እኔ ረጅም ዓመት ማቀክል የተሰማኝ የምር ተግባቢ ናት። እሱም ተግባቢ ነው። ደስ የሚል ባህሪ ነው ያለው። ሁሉ ነገር እንዴት ልበል አውቃለሁ እንዴ እናንተ ተስተዋወቃላችሁ ማለት ነው። ባይሆን ከኔ ጋር እንደ አዲስ ታስተዋውቂዋለሽ። ከኔ ጋር ባለፈውም እንድታወሩ በሚለው ነገር አላወራንም በስርዓት ራሱ። ስለዚህ ዛሬ እንደምታስተዋውቂኝ ተስፋ አደርጋለሁ። በደንብ አስተዋውቃችኋለሁ አይደል? በደንብ እና ደግሞ ስትቀርቡትም ምን አይነት የሚገርም ሰው እንደሆነ ከኔ ይበልጣል ባህሪ አላወዳደርኳችሁ። ምክንያቱም ለአንተ የሚሰጥክ ቦታና ለሱ የሚሰጠው ቦታ አንድ አይደለም። አንተ የወንድምነት ቦታ ነው፣ እሱ ደግሞ አይ ዝም ብለህ ለምርጫ ወይ እሱ ወይ እኔውን ብትባይ ማለት ነው። ሚኪያስ ተው፣ ህይወቴን አታክብደው። ለምን ህይወቴን ታከብደዋለህ? ምግቡን አመጣለሁ። እሺ እስከዛ ድረስ እስኪመጡ ደግሞ አቀራርቢ ቶሎ። እሺ ያዙና ከቤተሰቦቼ ጋር ቆዩ እስቲ። እቺ ልጅ ግን የምርሙ ያለ እኔ ሽታው ቅድም ጀምሮ ከብዶኝ ነበር። ሆዴ ራሱ ተራብ ቁጭ ብለሽ እያየሻት ነበር። እሱን ለመጠበቅ እንጂ እንዴት እና ይላታለን። አልሸተተክም? እኔ ምንም አልሸተተኝም። ሲጀምር ምግብ ብዙ አፍንጫዬ የምር በጣም ይሸት ነበር ከመጀመሪያው ጀምሮ። ምግብ ሻሸት አይደለም ሲጀመር እኮ ምግብ መሽተት አይጠበቅበትም። ተሰርቶ ነው እኮ የሚቀርበው። ባንኩሳናት ሞያ ያለው ሰው ነው የሚሸተው። ባይዘው መስኮት ዳርም ስለሆነ ችግር በዛው ነው የሚወጣው። አብርሃም ይመስክር በቃ ትላላችሁ። አንተም ግን ትመሰክራለሽ። ተጫውቱ። ላግዝሽ? ችግር የለውም። ያው እኔ የምሰራውን ስለምትወደው ላግዝሽ። ምንድን ነው ግን የሰራሽው? ዝርዝሩን ይቆየኝ። የምግቡ አይነት አይታወቅም። ይቆየኝ ነው። እሺ ምግብ እንደማትመርጥ ተስፋ አለኝ። አይመርጣለሁኝ ገና ቀምሼ የጣመኝን ነው የምበላው። አማርጬ ዝም ብዬ ነው ማለት አይ ጾም ነው እንጂ ብዙ ነገር አማረጥብሽ ነበር። እሺ እዚህ ነበር ሄድክ? አሁን የምትጠሩት ነው አብራችሁ ነው ያላችሁ? እኔ ጠዋት ነው የመጣሁት። ከሰዓት እዚህ ላይ ነበር። እኔ በጠዋት ስደውልልኝ በቃ ተነስቼ በጠዋት መጣሁ። አይ ማምሻውን አካባቢ ወደ ስንት ሰዓት መሰለሽ? ኤርሚ እንግዶች መጥተው ነው መሰለኝ። መጣሁ። ልክፈትልሽ እኔ? እሺ ፈትለት። እንግዲህ አንቺ ነሽ ፈትልሽ። እንግዲህ መጥተዋል መሰለኝ። ሰላም ነው? ሰላም ነው? እና እስኪ ዛሬ አንተ እንግዳ ነህ። እስኪ አረፍ በል እንዴ ልትንከባከበኝ ደህና ናችሁ? አለን እንዴ ብቻዬን ነኝ ብላ ፎገረችና ብቻዬን ነኝ ብላ ፎገረችና ዛሬም የምሳ ፕሮግራም አለ ብላን ለኛ ራሷ ነው የነገረችን። ከመጣን በኋላ አንድ ቀን ምሳ በልታ የማታገለች አብርሽ
ወይ እኔ የምለው ሙያሽ ይሄ ነው አይደለም? አንተ ተዋት እንዴ እንደዚህ ወንድምና ቆረነ ልቀመጥ እዛ ጋር ቆይ ላውራ ትንሽ። አይደለም ምን አሰብኩ መሰለክ፣ በመጀመሪያ ቆይ ወይኔ ይኸውልህ ከአንተ ከመጣ በኋላ ማደርገው ነገር ሁሉ ጠፋብኝ። ይቅርታ ልካ ከቤተሰቦች ጋር ረስቼዋለሁ። እሺ ስማኝማ፣ ብቻዬን ነኝ ያልኩህ በምን ምክንያት መሰለክ? ዛሬ ያው ከዚህ በፊት ማርቲን ታውቃታለህ፣ ይሄን ደግሞ በደንብ አልተዋወቅኩም። ማርቲን ደግሞ አንድ ቀን ነው እንትን ያልካትና በሰፊው ከምሳ ጋር ጥሩ ቆይታ እንዲኖርና እነሱን በደንብ ላስተዋውቅ ስለፈለግኩ ነው። አብርሽ ይባላል። ስለዚህ በሰፊው እንድትተዋወቁ ምሳ አብረን እንድንበላ ነው የፈለኩት። ማርታ ያብርሃም ጓደኛ ነው። ስለዚህ ታውቃለች እሷን በቪዲዮ ምናምን። እሺ እዛ ነው እሱ እንኳን ጠራሽ የምር ማለት የደነገጥኩት ድንገት ስገባ እነሱ ያለው መሰለኝም እና ድንገት ስገባ ሳያቸው የደነገጥኩት እኮ። እኔ ደግሞ የተገናኘህበት ከሚኪ ጋርም ደግሞ አንተና ሚኪ የተገናኛችሁበት መንገድ ለመጀመሪያ ቀን ልክ ስላልነበረ ነው ዛሬ በደንብ እንድትግባቡ እንድትተዋወቁ ላስተዋወቅ የፈለኩት ማለት ነው። እንዴት ለካልነበረ እንዴ ማለት እኔ ያስቀይማለሁ እንዴ? አይ ነው እንደዛ ሳይሆን ልክ አይደለም ማለት ነው። በዚህ መንገድ አልነበረም እሱን እንድትተዋወቁ የምፈልገው። እኔ እናንተ እየተጨቃጨቅን እንድትደርስ ሳይሆን ላይክ በሰፊው ያው ወንድም ያላግባባሽ ማን ላግባባሽ ፈለግሽ? መጣሁ። ቆይ ተጫወታለሽ ተጫወት እንደቤታችሁ ነው። ወይ ጉድ! አይ ሄርሜላ ሰርፕራይዝ ያደረገች እኔ ራሴ ማለት ነው። አስቆየናችሁ? አይ ቅርብ ሰዓት ነው እንዴ? በጣም ሄርሚ ግን ቅርብ ሰዓት ምሳ በልተናል። ትበላለህ? እንደዛ የሚባል ነገር አለ እንዴ? የምር በልቻለሁ። ሰርግ ቤት ሄደሽ በልቻለሁ ይባላል? ይሄ እኮ የምሳ ፕሮግራም ነው። እኔም እኮ በልቼ ነው የወጣሁት። እንደዛ ብላ አልነገረችንም። የእኛ የነገረችን አለ። ለእኛም አልተነገረንም እኮ። ሁላችንም አደማችን ነው። የምር እኛ እንትን ነው እየጠበቅን ነበር። እኔ እናንተ እንተዋወቅም እንተዋወቃለን። ተረስተኝ ነው ማለት ነው። አውቄ ነው ለጨዋታ ነው እንጂ እንተዋወቃለን። እሺ ሄርሚ፣ እኛ ተነስተን እንታጠባለን። ውሃ እንዳታመጭ የእውነት መታጠቢያ ቤት እንታጠባለን። ታጠብ እኮ ታጠባን ትስከስ በጣም ጎበዝ ነሽ ታውቂያለሽ አይደል? ነሽ ግን ሁሉ ምግብ ለእኛ ነው። አብርሃም ምግብ አስ ቁጭ በል አይደለ? የምር ለእኛ ነው። ቁጭ በል ነው፣ ችግር የለውም። እንደምን ሰላማት ቤተሰቦችን ሳይ አፈርክ ማለት ነው። አላፈር አይደለም ነው ራትኝ እሺ ሳሙጃ እኮ ሰሙኝ ነው ቁጭ በል። እሺ ና ቁጭ በል። ግን ሆን ብለሽ ለምሳሌ የጠራሽን ማለት ነው። ሆን ብለሽ ነበር ለምሳ የጠራሽን? አዎ። እና በዛውም ከነሱ ጋር አስተዋውቃችሁ ነው። ግን ማለት የሆነ ፕሮግራም ያለን ነው የሚመስለው። የሆነ ልደት ነገር የልደት ፕሮግራም ምናምን ያለን ነው የሚመስለው። ሙዝና ብርቱካን ሲበዛብ ነው የአንድ ዓመት ፕሮግራም ያው ማለት አለ። እንጀራ ነው በሳህን አይደለም። ታዲያ የሁላችንም ታላቅ ይሆናል። ማርቲን እሺ እኔ ይዘር ላይ ሁሉ ቦታ ትጨርሻለሽ እያልካት ነው። የሁሉ ቦታ ትሄዳለች። ሲያያይዝ ነው አቤት ስርዓት ይኖራል። ንግግር እንዴና የሁሉ ቦታ ነቀቀለ። የሚገር ማለት ነው። በጣም በልቻለሁ እያልኩሽ ነው። በኋላ ጠግቤ ትንሽ እንችላለን ግን ካለመሞከር ኧረ በዛ ጨረስን ነው እኮ እየተዋወቅን አብረን እንበላለን። እናንተ
የትኛው ነው የሚጥመው ምግብ? ነግረሽኝ ልብላለች ነው ያለ እንደዛ ልዩነት እንግዲህ ቀምሰሻ የሰራሽ አንድ አይነት ናቸው ሶስት። ዝም በለው እሺ። አብርሃም ብላሽ ዝም በለው። እሱ በጣም ምግብ የሚያማርጥ ሰው ነው። ሚኪያስ በተፈጥሮ ከልጅነቱ እየመረጠ ነው። ሽታው ራሱ የሚገርም ሽታው ራሱ ይናገራል። ይሄ የሚያባይም እንዴ ጀምርና መጣው የሚባል ነገር የለም። ነይ ከበላ ጠብቀኛል። ሌላ እናንተም ለሁለት ናችሁ ነው? ከማርታ ጋር ብላ ነው። ከማርታ ጋር ብዙ ነው በጣም አንተ እኔ ስማን ነው የሚያባልኝ። ወይኔ አይዞህ ወንድሜ ከኛ ጋር ለሱ ትበላለህ። ናዚ ከኛ ጋር እኔ ይሄን ካልበላው ሙቻለሁ። በቃ ይብሉ። አብርሃም አብሮነት ጥሩ ነው። ይብሉ ብቻን ከደበር ናዚ ጋር እንዴ ከዚህ ሁሉ እኮ በቃ በትሪ ማድረግ ይሻል ነበር። አንድ ላይ ነበር ይሻል ነበር። አይ እንደዛ አላሰብኩም ነበር። የቤተሰብ ፕሮግራም ጠርተሽ አንዳንድ ሳም ግን አይሰጥም እንደሌላው ጊዜ። ለአራት ብቻችሁ ሙቱ አይነት ነገር አስመሰል በትሪ ብታረጊ አለ። ይሄ ከደበረ ብቻ ና ብላ ለሶስት ብዙ ነው። አረ በቃኛል። ግን በቀኝ በኩል ነው ያለሽ ነው የሚበጥሩ ለማጉረስ የማይመች እኔም ለማጉረስ ስለማይመች እኔ በዚህ ይሄ ነው በቀኛ። አይ ይሄ ማስጨነቅ ነው። በግራና በቀኝ ይዘህ እንዴት ጉራሽ በቀኝ ጎዳሽ ነው እንዴ ማለት ነው እንዴ? ውሸት እና የምቻለው ማለት ነው። ብላ እኔ እኮ እየሰራች ስትቆይ ግራ ገብቶኛል። እየበላችሁ ከምንድን ነው ግን የሰራሽው? ከምንድን ነው የሰራሽው? ከምንድን ነው ማለት አቃጠለ? ኧረ እንትን ይላል። በጣም ነው የሚጣፍጠው። አንደኛ ነው ማለት እግዚአብሔር በጣም ለካ እንደዚህ ሙያ ያለሽ ነው። እኔ እዛ ስራ ቦታ የምትቸገረው እንደዚህ ሙያ እያለኝ ነው። እንደገና ደግሞ እንደዚህ አይነት ሙያ እያለኝ ነው። እስካሁን ምንም ሙያዬን ይዘሽው ነው የመጣሽው። ለነገሩ ምንም አይደልሽ። እኔ ምን እንደዚህ አይነት ሙያ ያለው ሰው ምን ያስፈልገዋል? በታስበው አግብቷል እንዴ? አላገባም ነው እንዴ? ያገባ ይመስላል። ገና ነው። ምንሽ ነው? ትልቅ ሰው መሰለኝ። አላገባም። ያገባል። በቃ የኛ ታላቃችን ነው ወይስ የእናንተ ባሽ ነው? የኛ ባሽ ነው። በቃ ግን 27 26 ይሆናል ብዬ ነበር። እንደዚህ ስትታይ ይመስላል። የዛኔ ቢሆንማ አግብቻለሁ። የዛኔ ቢሆን አግብቻለሁ። አንድ ሁለትማ ይጣላል። በቃ ሚኪ ምን ጨመረ? አበዛብሽ ጨርሶ እመጣላችኋለሁ። እኛ ጋር መገባሻ የሚጥል የሚበላ አይነት ሰው ግን ማን የሰራው? አይናፋ በዛ ነው ብዙ መውራት ከሚኪ ጋር ልብላ በቃ ነው እንዴ? ተቆሳትሮ ነው እየበላ ያለው። ተቆሳትሮ ነው እየበላ ያለው እና ታዲያ አፍሪያት ነው ነው አፍሪያት ምናምን አለ። ልጁ አይናፋር ነው። እሺ አዲስ አቤል ግን ስርዓቱ ደስ ይላል። አቤል በጣም የሚገርም ሰው ነው። ባይዘው እንዳንተ ነው ማይሆን የእውነት ና እስኪ ለዚህ አመት ና ደርበው ይመች ሚስ ከዛሬ ለምሳት ታስተዋውቂ ማንን? አብርሃም ይባላል። አቤልን ያለችው ነው እንዴ? ለምን አላሳታስተዋውቂኝ? ዝም ያለ ሰው ይመችሻል ነው? ሲበላ የሚያኮርፍ ሰው ይቅርብሽ ብዬ ነው። አቤል አያታው ፓስታ ጨምሪለት። አንደኛ ነው ምግብሽ። ለሁለት ነው የሰራችሁ ከማርቲ ጋር ወይስ? እሷ እና አብርሃምን ላስተዋውቃችሁ ነው እና ቤት ነኝ ብያት ነው የመጣችሁ ነው እንዴ?
ቤቱ ጠፍቶ ግን እኮ ብዙ ተንገላታ። ሁለተኛ ቀን ምናምን የራሱ ሲመጣ እዚህ አንገናኝም። እዛኛው ቤት ነበር ማገኘው። ምግብሽ በጣም ጠፍጣል እና ምን አሰብክ? አቤል ሳቀ። ነገር አለ ማለት ነው። ምን አሰብክ? ለምኑ ምግብ የሚጣፍጥለት ሰው ምን ይታሰባል? ምግብ ቆንጆ የሚሆንላት ሴት ማለት ነው። ኑሮ ላይም ቆንጆ ህይወት ነው የምታኖር። እሱ ልለው እኮ ነው። ቀሌን አይደለም። አይ ሙያሽ ጥሩ ነው። እሺ አመሰግናለሁ። ሙያሽ ጥሩ ነው ስትባይ ደግሞ ሌላ ነገር አለ። ሌላ ነገር ማሰብ የለብሽም። እሺ እንዴ አቤል፣ ከዚህ በኋላ በእጅ ላትበላ ነው ማለት ነው። በጉርሻም እንደሚጣፍጥ ላሳየኝ። መጓረስ ባህላችን ነው። ሚኪ እየበላክ እያጎረስክ አይደል? ፋታ እየሰጡ ስላሉ በልተሻል ነው? እውነት እርግጠኛ ነኝ? ያው እኔ ሆድሽን አላውቅም። ለዛ ነው። ምን ነው የምታውቀው? በጣም ነገር ይበላል። ግን ይሄ ልጅ እንደሚታየው አይደለም። አቤል በጣም ነገር ይበላል። በጣም ነገር ይበላል እያለ ነው አቤል። አይ እሰማለሁ። አይ ጠባይኛ ይመስላል እንጂ በጣም እንትን ይላል። ነገር ይበላል። ውስጥ ነው። ምን ይላል? ምን ጨምርልክ? ሳቂ እና በቃኝ። ኦኬ ማለት መጨረስ አልነበረብኝ ነው? አዎ ጨርሰው እንጂ መጨረስ አልነበረብኝ ሳይሆን መጨረስ አለብኝ ነው ወይ? እና ምን ጨምርልክ? ፓስታ ግን ማለት በጣም ነው የበላሁት። በልቼ ነው የመጣሁት። በጣም ነው የበላሁት። በዛ አብርሃም በኢየሱስ ስም አንተ ከብደው እንዴ በላንጂ ለሁለት አንድ እየበላችሁ ያለችት እኔ በቃ ዛሬ ልጅ የለም ቤት ሁለት ጫርሰችሁ ህፃን ልጅ ግን ይኖራል። ማታ ደግሞ ደግጬ አንተን ማየው ነገር ብላሽ አብርሃም ድረስ ተደነግጥ አይደል? ግን በጣም ቆንጆ ምግብ ነው የጋበዝሽን። ከልብ አመሰግናለሁ። ወንድምሽን በድጋሚ ስላወቅኩት ደስ ብሎኛል። ማርቲንም እንደዚህ አይነት መንገድ ስላወቅኳት ደስ ብሎኛል። ከልብ ነው አመሰግናለሁ። እኔ የጠበቅኩት የነበረው ደብሮኛል ምናምን ስትይ ወይ ይዛችሁን ውጡ የምትይኝ የመሰለኝ እኔና ቤልን ማለት ነው። ጠብቄ የመጣሁት ሌላ፣ እዚህ ስደርስ የሆነው ሌላ እና በጣም ደስ ይላል። ፈጣሪ ያክብርልኝ። በቃ ቃላት አጠረኝ። እሺ እንኳን ደስ አለክ። እንኳን ደስ አለክ። እውነት አይ ባለፈው ትንሽ ቅር ብሎኝ ነበር። እውነት ለመናገር ከሚኪ ጋር የተዋወቅንበት መንገድ ብዙ የሚያስደስት አልነበረም እና በእንደዚህ አይነት ደግሞ በምሳ ግብዣ እንደዚህ ሰብሰብ ብለን እንድናሳልፍ ስላደረግሽን ከልብ አመሰግናለሁኝ ሄርሜ። ፈጣሪ ያክብርሽ። እንግዲህ እኔ ብዙ መርቃት አልችልም። አቤል ጨምሮ ነገር ካለ ያው እኔም በዚህ ሰሞን እየመጣ ያለው ነው ማለት ነው። ቢያንስ እሷንም ምናምን ፋሚሊ ስለመጣ ትንሽ ፈርቼ ስለነበር ነው። አሁን ካባባሽን አይቀር ሁሌ ይመጣሉ። እንደዚህ አይነት ምግብ ምን በላ ከሆነ እሱ ሀሳብ ቀይር ያለው ልመጣ ነው። ሩቅ ነው እንዴ ሰፈር ከዚህ ከእሷ ካለችበት? ብዙም አይደቅም ነው እንዴ? እና ለምን አትገናኙም? ከኤርሚ ብዙ አንገናኝ ተለኛለ። ስራ ላይ ነው። ስራ ቢዚ ያደርጋል ነው። እና ኤርሚጌ በጣም በጣም እናመሰግናለን። ክበሪልን፣ ውለጂ፣ ክበጂ። አሜን አሜን አሜን። ውለዱ። አላገባሽም አይደለም? አይ እኔ ቆይ ግን እነሱ ነው ውለዱ ያልኩት። እሺ አላገባሽም? ኦኬ አንቺም ውለጂ፣ ውለዱ፣ ክበጂ። እና በጣም እናመሰግናለን። ለእኔ መረገኛ እነሱ ገብቻ እኔ ዘለልክ እኮ ይውለድ ይምር አይደል? እሱም አላገባም። ውለድ ክበድ ከበደ ሳይሆን ውለድ እና ክበድ ትልቅ አብርሃም እንዴ ልጁ አተፈታተነ ነው። ተፈታተነኛል እኮ አብርሃም ባይዘው ማለት ነው። አብርሽ ወጣት ስለሆኑ አንደርስታንድ ያደርጉኛል ብዬ ነው አሁን እንጂ ከዚህ በላይ ያሉትንም እናት አባቴንም ባስተዋወቅ ደስ ይለኛል። ግን እነሱን ደግሞ በጊዜው ገባ
ኖርማል ነው። ለምን ራይሳከው እንዴ? ኖርማል ነው ብቻ አትልም እንዴ? ለምሳክ ምንም አልፋል። ብቻ ከልብ አመሰግናለሁ። ደስ ብሎኛል። እሺ እንኪስ እኔም ተመችቶኛል። ስታየው እንዴት አይነት ስርዓት እንዳለው አየሁ። ተመሳሳይ ሆነን ሶስታችንም እኮ ማንናማ አንቺን አይከትም እና አቤልም ዝምተኛ ሆነ፣ እሱም ዝምተኛ፣ ማርቲም የተረጋጋች አንቺ ያው የት ነው የወንድምነት ባህሪ ስለሆነ ነው እንጂ አንቺም የተረጋጋች ነሽ። እየተጣላን ስላደግን ነው እንደዚህ እያለኛለሁ። ዝም በሉት። አይ የት ነው የወንድምነት የታወቀ ነው። ብቻ ጸባዮቹ በጣም ደስ ይላል። ስርዓት ያላችሁ ሰው ነው። እናመሰግናለን በጣም። እኔም በጣም አመሰግናለሁ አክብራችሁ ስለመጣች። እኔ በቃ ማንሳት ትችያለሽ። እሺ በቃ ማግባችሁ